ራሱ ከምቃረንበት ማልቃረንበትን ነገር አስፍቼ በጣም ጥሩ በሚባለው ጎን የእኛ ቤተሰቦች በጥላቻ ለሚያደርጉት ነገር ዲፌንድ ከማድረግ በመሀል ላይ መቃቃር እንዳይመጣ ከማድረግ ውጭ በጣም እንደዚህ ልዩነት አውቀዋለሁ። የሚያበላ ነው፣ ልዩነቶችን ማስፋት የሚያበላ ነው። እናንተን አይደለም እላችሁ። አሁን በኦርቶዶክስ እና በክርስቲያኑ መካከል ልዩነት፣ አንዳንድ ሰው ከቅንነት የሚሰብካል፣ አንዳንድ ሰው ደግሞ እንጀራው ያደረገዋል። እሱን ራሱ በተቻለ መጠን የሆነ ማቀራረቢያ መንገድ ለመፍጠር ሞክራለሁ እንጂ እንደዚህ ሄጄ ሰው ጋር እንትን አለል። ገባሽ? ቃለ ሕይወትን በተመለከተ ደስ ይለኛል። መካነ ኢየሱስ የወሰነችው ውሳኔ በጣም ነው ደስ ያለ። አትጋብዝ ምናምን ሲባል ምክንያቱም እቺ መካነ ኢየሱስ ቤተክርስቲያን እንኳን ምዕመኖቿን ከጠበቀች ይኸው ምንጭ ወለት ጉዳይ ወደ ተቋማዊነት አደገ ማለት ነው ብዬ እኔ ያመንኩት በራሴ። በቃ እኔ ምጮውለት እንደ ግለሰብ እኮ እኛ ዝም ብለን እረኞች ናቸው የእኛን ውጊያ መዋጋት ያለባቸው። ገባሽ? ዞሮ ዞሮ ግን አልተናደድኩባችሁ። ቤት ስከፍት ራሱ ጌታ ነው የምልሽ፣ ቤት ከፍቼ አልተናደድኩ። እኔ እንደው ደርሶ የኢዮስያስ ሉተራነት ነው እንጂ አልተዋጠልኝ። ሌሎቻችሁ ምንም አላረጋችሁ። ኢዮስያስም አልተናገረኝም ክፉ ፐርሰናል ምንም ያደረገኝ ነገር የለም። ብቻ ኖርማል ነው። በቃ እንኳን ታረጋችሁ፣ እንኳን በዚህ አለፈ። አቤላ እንዴት አለው ጀስት በጣም ነው እውነት። እኔ ግብዝነት አያጠቃኝም። እንደው የትህትናም ቃል ብናገርም ሰዎችን አፕሪሺየት ባደርግም እውነት ከአንገቴ ማድረግ አልፈልግም እና እውነት ልንገርህ እኔ ወደዚህ ፕላትፎርም ስመጣና በፊት ያለፉ ታሪኮች ይመስሉኛል ከአንድ ዓመት በፊት ምናምን የሆነ ታይም ላይ በጣም በቃ አንተን ታርጌት አድርገው ብዙ ሰዎች አታክ ሲያደርጉክ የቤተክርስቲያን መሪዎችን እንደማታከብር በዚህ ጉዳይ ላይ ሀሳብ እንደምሰጥ ሲሰነዘር ያው እንደ ኢንጌጅ እንደሚያደርግ ሰው ቲክቶክ ላይ ኢንጌጅ እንደሚያደርግ ሰው ሳይሆን ስክሮል እንደሚያደርግ ሰው ማለት ነው። ስክሮል እንደሚያደርግ ሰው የምሰማው ነገር ነበር እና አሁን ግን በተለይ ሪሰንትሊ በተለይ ደግሞ እናንተ ወደ ሚዲያ ይዛችኋቸው የምትመጧቸው ኤክስፖዝ የምታደርጓቸው እንደዛ እከሌ ማለት አልፈልግም የምትሞግቷቸው ነገሮችን ስሰማ እውነት ለመናገር ያንተን አገልግሎት አፕሪሺየት አድርጌያለሁ። በቃ ፍጹም የሆነ የአመለካከት ዳይናሚክሴን የተቀየረው እና እንደውም እንዲህ ለምን አይቀርበትም እንዲሁ አለ አይደለ ከሞኝነት አሁን ቲክቶኩን ስንቀመጥበትና እቺ አልጎሪዝሟን ብቻ ሳይሆን ቲንኪንግ ኤንድ ቶት ፕሮሰሱን እዚህ ፕላትፎርም ላይ ሰው እንዴት ነው የሚያስበው፣ እንዴት ነው ፕሬዘንት የሚያደርገው ነገሮችን፣ እንዴት ነው ሰውን የሚያጠምደው፣ አንዳንድ መልካም ያልሆነ ሰው እንዴት ነው ሰውን አታክ ለማድረግ የሚሄደው የሚለውን ነገር አንደርስታንድ ሳደርግና ያለህን ቅንነት ለቤተ ክርስቲያን፣ ለወንጌል አማኞች፣ ለእውነት ጀነራሊ እውነት ለመናገር እውነትን ዲፌንድ ስታደርግን ያየሁት ትሩዝን የራስን አቋም ፖዚሽን ይዘ ማንንም ጋር ሳትደመር የማንንም ሰፖርት የማንንም ድጋፍ ሳትፈልግ ነው ስትቀርብ ያየሁት እና አፕሪሺየት አደርግሃለሁ። መካነ ኢየሱስም ላይ ቃለ ሕይወትም ላይ መሰረተ ክርስቶስም ላይ ለተነሱ ነገሮች በቃ አጀብም ሳትፈልግ ምንም ሳትፈልግ ቆመክ ለነኝ ትልልቅ ቤተክርስቲያኖች ስታንድ ስታደርግ አይቻለሁ እና I tell you the truth ከግብዝነት የመነጨ ሳይሆን I really respect your ministry። እውነት ለመናገር አገልግሎትህን አፕሪሺየት አደርጋለሁ። ከዚህ በበለጠ ደግሞ እንዲቀጥል ደግሞ እንዲሁ ጥበብ ይጨመርበት፣ እንዲሁ አቀራረባችን ይስተካከል የሚባለው ነገር ላይ አንተም ፍሌክሲብል እንደሆን ካውቃለሁ፣ ኦፒኒየን እንደምትቀበል አስተያየት እንደምትቀበል አውቃለሁ እና በዛ ነገር ላመሰግን እወዳለሁ። እኛ ቤት ሀፕል ላደረገው ነገር እውነት ለመናገር ሄዴክ የሆነብን ነገር በቃ መፍታት የነበረብን ነገር እድሉን ስናገኘው እድሉን እንጠቀም በማለት ነው እና አብዱል ሰላምም የተናገረውን ነገር እኔ በግሌ እደውልለታለሁ። ልክ አይደለም የተናገረው ነገር፣ እዛ ስፍራ ላይ የተናገረው ነገር በጠቅላላ እዚህ ጋር መድገሙ አስፈላጊ አይደለም። እሱም በእርግጠኝነት ልክ ነው ብሎ አያምንም፣ አይቀበልም። እንደው ስሜታዊነት ነው። ቅድምም እንደተናገረው ሰሙ ጋር
ገብታችሁ የተለዋወጣችኋቸው የተነጋገራችኋቸው ነገሮች ኢሪቴትድ አድርጎት ሊሆን ይችላል እንጂ እንደዚህ አይነት ነገሮችን የተጠቀመው በእንደዚህ አይነት መልኩ ያስባል ብዬ አላስብም። እና አንተን ያወረድንክ ነገ መጥቼ ላስቸግር እችላለሁ፣ አቤላይ እንደዚህ እኮ ነው ብዬ ኤክስፕሌን ላደርግ እችላለሁ፣ ይቅርታ ጠይቄክ ከአንተ ጋር ያለኝን ነገር ሪኮንሳይል ማድረግ ይችላለሁ። እዛ እንዳየኸው ብዙ ሰው ነበር የተቀመጠው፣ ብዙ ሰው ሀሳብ እየሰጠ ነበር እና ከዛ አንግል አንጻር ነው እንድትረዳ እንፈልጋለሁ። መግቢያ ከረዘመ ይቅርታ፣ ግን ሌሎችን ሰላም አላልኩኝም። ሙለታ በጣም አፕሪሺየት አደርጋለሁ። ከቲክቶክም ጠፍቼ ሰሞኑን ግርግሩ ላይ ሽንጡን ገትሮ ወንድሞችን በጎኑ አድርጎ ብዙ ነገር ሲያደርጋቸዋለሁ። ከእውነት አንጻር እውነት የሆነ ነገር ኤክስፕሌን ሲያደርግ ሰምቼዋለሁ እና አፕሪሺየት አደርገዋለሁ። ፓስተር አሌክስ ደግሞ ያው እንግዲህ እንደሚታወቀው የቲክቶካችን ካውንስል ነው፣ የቲክቶኩ ካውንስል ነው እና እርቅ እሱ ቤት ነው በደንብ የተጀመረው እና እሱንም በጣም የምናከብረው ወንድማችን ነው እና በጣም ኦፕን የሆነ እይታ ያለው ነው ለዲስከሽን ለሀሳብ ምንም ወደኋላ የማይል ነው። በጣም ወደኋላ የማይል ኦርቶዶክሱንም ሌላውንም ኦፒኒየን ኦንሊ ጂሰሱንም ጠርቶ ኑ ሞግሱ፣ ኑ ሀሳባችሁን አቅርቡ፣ ሉተራኖች ኑ ሞግሱ፣ ኦርቶዶክሶች እንደዚህ ያለው ነው፣ እንደዚህ እየተባለ ነው፣ ስላሴ ላይ ነገረ ስላሴ ላይ እንደዚህ ላይ ሲል የሰማሁት እና ሁላችንም አፕሪሺየት አደርጋለሁ። ግን ቅድም እኛ ቤት የነበረውን ነገር አንተ ጋር መጥቼ ኤክስፕሌን ማድረግ ስለነበረብኝ አልተናደድኩም። እናንተ ጋር ስለተፈጠረው ነገር ግርምት ብቻ ነው ያጫረብኝ። መገረምና መናደድ ይለያያል። ለዛ ነው ምንም ያላልኳችሁ። ሪያሊቲው ግን የተሰማኝን ከመናገር ምደብቅም አይነት ሰው አይደለሁ። ሀሳቤን እናገራለሁ። አሁንም በጣም አልተናደድኩም። ስከፍትም በቃ አርሰናላውያንን እንኳን ደስ ያላችሁ በማለት የጀመርኩት። ዞሮ እዚህ ሚዲያ ላይ ምናልባት ማጋነን ካልሆነ በስተቀር እንዲህ ተጨባጭ ከሆነ አመፀና ነውር ውጪ እኔ ላይ ያልተወረወረ ድንጋይ ያልተነሳ ሰልፍ የለም። የዚህ ሶሻል ሚዲያ ላይ አንዳንዶች በአካልም መሬት ላይ ሞክረውኝ ያውቃሉ። እንደ እግዚአብሔር ቸርነት ተሻግሬዋለሁ ያለውን የመጣብኝን ነገር በሙሉ ማለት ነው። ያው ከብቃት የተነሳ ሳይሆን ከምህረት የተነሳ እግዚአብሔር ረድቶኝ ያለፍኳቸው ብዙ ነገሮች አሉ። አይቋረጥም። እኔ ላይ የሚወርድብኝ ነገሮች አይቋረጡም። ይወርዳል። አሁን እንደው እነ ቀለም ወርቅ አይተንፍሱ ምናምን ተስፋ ቆርጠው ስሜን መጥራት እስኪፈሩና እስኪጸየፉ ድረስ ደርሰዋል። እግዚአብሔር ይመስገን። ያንንም ያደረገው ራሱ እግዚአብሔር ነው ብዬ ነው የማምነው። ምክንያቱም እነዛ ሰዎች አኝከውኝ አሁን የተፈጠረውን ስም ሁሉ ሰው እንዲሰማ አቡነ የሚባል ነገር ሲታሰብ ተሳዳቢ ምናምን አውሬ ምናምን እንዲሳል ያደረጉት እንደዛ ብዙ ስድቦችም የሚመነጩት አራ አይደለም። የማንቸስተር ዩናይትድ ደጋፊ ነኝ ዴቭ። ማንቼ ፎሬቨር አርሰናሎች አለን ትላለህ እና ማሊያው እንደ ድንገት ደግሞ ከእጄ ይሰራል። አይ እኔ ዩናይትድ ነኝ። እንደ ሎጎ እንደ ሉተራን ሎጎ ቀዩን ነው ዩናይትድ ነኝ እኮ። አይ ግድ ነው እና ያው እንትን ነው ያለውን ነገር እኔ እዚህ ቲክቶክ ላይ እንደመቆየቴ ፖለቲክሱን አውቀዋለሁ። የሚሰሩትን ሰዎች ፖለቲካውን ምናምን አውቀዋለሁ። እንዳያችሁት እኔ እንደዚህ ጀማ ምናምን የለኝም፣ ቡድን ምናምን የለኝም። እንደዚህ ህብረት የተለየ ህብረት ወይ እንደነ ሙሌ ሪፎርምድ ብዬ የምከተለውም የለኝም፣ ወይ እንደናንተ ሉትራን ብዬ የምከተለውም የለኝም፣ ወይ እንደነ ቀለሜ ፔንቴኮስቴ ምናምን ብዬ የምከተለውም የለኝም። እኔ የምከተለው ክርስቶስ ኢየሱስን ነው። ይህንን ክርስቶስ ኢየሱስን ስከተል እናንተ ጋር ያለውን እውነት በጣም በቃ ጽድት ያለ እውነቶች እንዳሉ አምናለሁ። እያንዳንዶቻችሁ ጋር የሁላችሁንም ለማግበስበስ ሳይሆን በልቤ ረፍት የሰጠኝን ክርስቶስን ግን ልክደው አልችልም። ይህንን ክርስቶስን ልክደው አልችልም። ኢቨን ሌላውም ጋር ሲሄድ በጣም በብዙ የተጠቀምኩባቸው እዚህ ሚዲያ ላይ ኦርቶዶክሳውያን አሉ፣ ብዙ የጠቀሙኝ ከትምህርት አንጻር ከምንም አንጻር ነገሮችን ግራና ቀኝ እንድመለከት ያደረጉኝ፣ ዙሪያን እንድፈትሽ ያደረጉኝ ብዙ ኦርቶዶክሳውያን ጭምር አሉ። ከዚህ የጠቀሙኝም ሊጎዱኝም የተነሱ ሰዎች አሉ። እንዳመጣጣቸው ሸኝቻቸዋለሁ፣ አብዛኞቹን ማለት ነው። ዞሮ ዛሬ እንደው እናንተ
እኔ አብዱ ሰላም ላይ ሀሳብ ከሰጠው 4 ኮመንት ከሰጠሁት 4 ኮመንት የሰጠሁት ወይ ቃለሜ ቤት ወይ ሜርሲፉል ቤት እናንተ ላይ ስላወራውና የመካነ ኢየሱስ ወንጌላዊ ነኝ ብሎ ከእናንተ ወገን ሳይሆን እናንተን በሚያጠቃ ሳይድ ስለቆመ ነው እንጂ አብዱ ሰላም ምናልባት እናንተን ፎሎ ሳያደርግ እኔም ፎሎ ያደርገኝ ነበር። አሁን ብሎክ አድርጌዋለሁ። እግዚአብሔር ይመስገን ተገላግየዋለሁ። ምክንያቱም ኦቨር ሪያክት ስላደረገ ማለት ብናገረው ምናምን ብለው ወይ ሃና ላይ ወይ እናንተ ላይ ዞሮ ዞሮ እናንተው ላይ በሰጠው ሀሳብ ነው የተናገርኩት እንጂ የግልም ግጭት የለኝም ከግለሰቡ ጋር። ትናንትም ጠዋትም እንትና ጋር ማን ነው ሲስ ጋር ስናገረው የነበረው መካነ ኢየሱስ እንደ መካነ ኢየሱስ ቤተክርስቲያን የወሰነችው ውሳኔ ልክና አግባብ ነው ብዬ ስናገር እሱ መጥቶ ፐርሰናላይዝ ላይ ያደርገው ሲል አስወጣሁት። አንተ ከቤተክርስቲያን ጋር ልትወግን አብረሃት ልትቆም ሲገባ ቀለብ እየሰፈረችልህ ቤተክርስቲያን አንተ ቤተክርስቲያንን ከሚሰድቡ ሰዎች ጋር አብረህ ትቀመጣለህ ብዬ ነው ከገስት ላይ ያስወረድኩት። አለቅ ለቤተክርስቲያኑ ክብር ስላልሰጠ ነው ዲስሪስፔክት ካደረግኩትም ያን ያህል የተናገርኩት ስድብም ባይኖር ማለት ነው። ዞሮ ዞሮ ምንድነው ያስተማራችሁኝ? በማይመለከት ጉዳይ አትግባ የሚል መልእክትን ያስተላለፋችሁልኝ አመሰግናችሁ። የቤተሰብ ጉዳይ ነው አላሉኝ። ቤተሰብ ጉዳይ ነው፣ የውስጥ ጉዳይ ነው። ኧረ ሰርጀሪ ነው። በጣም ያዝናናችሁ ዛሬ። ሌላ ጊዜ ተደርቤላችሁ ስንጫጫ ተደርቤላችሁ ስናገር የውስጥ ጉዳይ ነው ለምን አላላችሁ? አግዘን በርቁ በእናንተ ሳይዶኝ የተጠቃችሁት ጊዜ ባጃጅ ማትሆኑ ጊዜ ላይ በእናንተ ሳይዶኝ ስናገር ለምን የውስጥ ጉዳይ አላላችሁ? አሁንም ቤተሰብ ነህ አንተ። አቤላ መካነ ኢየሱስ ልጅ ነው። በልጅነቱ እዛ ነው ያደገው። መካነ ኢየሱስ ነው ያደገው። እኔ እኮ አሁን ጎዳና ተዳዳሪ ነኝ። ለማንኛውም ሰውዬው እኔ እንደውም እንደዚህ አይነት ሰዎች አድናለሁ። እሺ ጀስት አጠገብ ኢትዮጵያ ያለው እንትን በላ ዜማ ብዙ ጊዜ ከፍቶ ዘግቶ ስለሆነ ለሱ ስድስት ለዛ ነው ሶሪ ጀስት ስለማይከፍት። በቃ እሺ። አይ ቴንክ ዩ አቤላ አፕሪሺየት አደርጋለሁ። እውነቱን ለመናገር ከቤተ ክርስቲያን ጋር ነው። እንደውም ከኛ በላይ ለቤተ ክርስቲያን ሳይድ ያደረግከውና ኦፒኒየን ያስቀመጥከውና ወንድማችን አብዱል ሰላምንም ደግሞ ያው የጓዳውንና የሳሎኑን እንበለው አንድ ቤታችን አንድ ነው። የጓዳውንና የሳሎኑን እንበለውና የጓዳውን ስለጨረስን ወደ ሳሎኑ ስንመጣ ደግሞ አይ ቲንክ እውነት ለመናገር ገንዘብህ እንደምታደርገው ተስፋ አደርጋለሁና እሱም እውነት ለመናገር ቅድም በነበረው ሪኮንሲሊየሽን ፕሮሰስ ላይ ኦፊሻሊ የተናገራቸውን የማይሆኑ ነገሮችን እንደውም እየተናገረ ነው። እኔ አነጋገሬ ነው ምስራቅ አንደበቴ ነው አንዳንድ ጊዜ ከሰው ጋር የሚያጋጨኝና ሰሞኑን ደግሞ በጣም የተዘመተብኝ ስለመሰለኝ ነው እንደዛ። ያው አንዳንድ ጊዜ ሰዎች ዲፌንስ ሞድ ላይ ይሆናሉ እና ያ ዲፌንስ ሞድ ላይ ስትሆን ደግሞ ሁሉንም ነገር ፖዚቲቭ የሆነውንም ነገር ኮንስትራክቲቭ የሆነውን ነገር ለመቀበል ይከብዳል። ምክንያቱም ይገጫል። ያ የዲፌንስ ሞድ ልክ እንደ መስታወት እንደመያዝ ማለት ነው። ከዛ ፀሐይ የሚያንጸባረቅ ነገር ሲመጣ ሪፍሌክት ነው የሚያደርገው፣ ምንም ፐርሲቭ አያደርግም። እና እዛ ዲፌንስ ሞድ ላይ ስለነበረ ነው። እሱንም እንግዲህ ቶለሬት አድርገው ለማለት ነው። ቴንክ ዩ። ሌሎቻችሁ ችግር የለም። ዜማ ይቅርታ ከፍተ ነበር ወይም ከፍተሽ ነበር አላውቅም። ጾታችሁን ይቅርታ። አዲስ ስም ዜማ ካቶሊክ ወንድ ነኝ አቤል። ሰምቼም አላውቅም። ለዛ ነው ይቅርታ። ወይም ስምህን ቀይረህ ከሆነ? አልቀየርኩም። እኔ አዲስ ነኝ፣ አታውቀኝም፣ እኔም አላውቅህም እውነቱን ለመናገር። ኧረ ይቅርታ አድርጌላቸዋለሁ። እኔ እኮ እነዚህ ልጆች መቀየም አልችልም። አሁን ዴቭን መቀየም አልችልም። ምንም አድርጎኝ አያውቅም። ክፉም ሲናገር ይቅርታ። ዜማ እንዳትዘጋ ታወራለህ። ጀስትን መቀየም አልችልም። ድምፃቸው ለስላሳ ነው ምናምን። እነዚህ ሰዎች ምን ብላችሁ ትቀየሟቸዋላችሁ? ብቀየም አንቺውን እሷም ዝም ስላለች ነው፣ ዝምታ ስለማላቅባት እንጂ እሷንም አልተቀየምኳት። እኔ እዛ ውስጥ መካነ ኢየሱስነቱ ላይ ብቻ ጥያቄ ያለኝ ኢዮስያስ ላይ ነው። እሱም ብቻውን ሄድበታል፣ ችግር የለውም ሌላ ጊዜ።
የገነት ቤተክርስቲያን ፔንቴኮስታል ውስጥ ሽምግልና እንደነበረ አውቃለሁ። ኢንፎርሜሽኑ አለኝ። መጽሐፍ ሲያሳትም ከነዩ ጩፋ ጋር ምናምን እንትን በውስጥ በኩል ከነ ዮናታን ጋር ምናምን እንደነበረ አውቃለሁ። ዮናታን ምንም የቃል እምነት ትምህርት ስህተት የለበትም ብሎ ቅርብ ጊዜ የጻፈውን ጽሑፍ አንብቤያለሁ። እንደዚህ ባሉ ጉዳዮች ላይ ከኢዮስያስ ጋር ነው ጥያቄ ያለብኝ እንጂ ፐርሰናል ኢዮስያስም እንትን አይደለም ክፉ ተናግሮኝ አያውቅም። ፐርሰናል አታክ አድርጎኝ አያውቅም። እኔም ፐርሰናል አይደለም አታክ እያደረኩት ያለሁት እሱን ብቻ ነው እንጂ ሌላ ምንም ችግር የለብኝ። እሺ ኧረ አልናገርም። በቃ ስለ ኢዮስያስም አላወራም። ከአሁን በል ብትወጡም አላወራም። ችግር የለም። ቀጥል ዜማ። ኦኬ አቤላ አይ ቲንክ እኔ ከኔ ጋር አንተዋወቅም፣ ተገናኝተንም አናውቅም። እኔ አግኝቼም አላውቅም። አይ ቲንክ አንተም አታውቀኝም። ቅድም ማንቾ ቤት እንግዲህ እንገስት ላይ የነበረው ሰው ሁሉ አይ ቲንክ በጣም ኢሞሽናሊ ቻርጅድ ሆኖ ይከራከር ወይ ያወራ ነበርና ሞዴሬተሮች ካላችሁ ባካችሁ ምናምን ሲባል እኔ ነኝ ያወረድኩ። እኔ አይ ዲድንት ኖ ሁ ዩ አር ወይ ፐርሰናል ነገር ምናምን ኖሮኝም አይደለም። አቤላን አውርዱት ሲባል ሞዴሬተር ስለነበርኩኝ እኔ ነኝ ያወረድኩ። ኦፌንድ አድርጌ ከሆነ በዛ መልኩ በጣም ይቅርታ። ቅድም መጨረሻ ላይ ስትናገር ያገኘኸውን መልእክት ነው እኔም ዛሬ ያገኘሁት፣ በማያገባህ አትግባ የሚለው መልእክት ማለት ነው። እና ያኔ አውት ኦፍ ዳት ነው ያወረድኩ እንጂ እኔ ፐርሰናሊ መወግነው ግሩፕም የለኝም። እኔ ሉተራንም አይደለሁም ምንም አይደለሁ፣ ካቶሊክ ነኝ። ግን ሞዴሬተሮች ካላችሁ ባካችሁ አንድ ጊዜ ሲባል ነገሩን ከማርገብ አንጻር ነው እንደዛ ያደረግኩትና አም ሶሪ ኦፌንድ አድርጌ ከሆነ በዛ መልኩ ማለት ነው። አላረከኝ ሰው ነው ስቦኝ የወጣሁት መግባትን ፈልጌያለሁ። ሰው ነው ስቦኝ የወጣሁት እዚህ አሳልፋ እንደዚህ በመሳም ስትሰጠኝ ሰምቼ ነው። እና ደግሞ ሞዴሬተሩን ይነሳበታል የሚል ቀኖናዊ ዘይባኒኩስ ማልጠራ አይ ከደብዳቤ በኋላ በጣም ቀኖና ብስታችኋል እና አሁን ቀኖናዊ ፍርድ ስትሰጪ ሰምቼ ነው። እኔ ከናለው ካቶሊክ ነው አለችኝ እና አንዱ ካቶሊክ ነው ስትለኝ ደግሞ ካቶሊክ ስለምትሉ እዛ ቤት ያላችሁ ሰዎች ካቶሊክ ሆነ አቋሉ ደርስበታለሁ ብዬ ደርስበታለሁ ስለ እንደዚህ በእንትን አደርስበትም ነበር። ይሄው ዜማ ሼርሎክ ልጫወት ሳይሆን ኖርማል ነው። አሁን አንተ እንደ ጥፋት አልተሰማኝም ስላስወረድከኝም። እውነቱ ማን ነው አጥፊ ያስገባኝ ነው ያስወጣኝ የሚለው ነገር ራሱ ጥያቄ ምልክት ውስጥ የሚወድቅ ነው። ያስገባኝም ሰው አለ እዛ ውስጥ። ስለዚህ እሱ እንዳለ ሆኖ ምንም እንትን አይደለም። እኔ ልናገር የምፈለግኩት የተናደደበትን ጉዳይ ነው። ሰው የሆት ስለሆነ ነው እንጂ ውሸታም ብዬ የጻፍኩበት ኮመንት ላይ የጻፍኩት ዋናው ምክንያት ተሳዳቢ ስብስቦች ናችሁ ብሎ እናንተን ክሌም ሲያደርግ ነው። ኖ ውሸታም ነህ አልኩት። ከዛ በፊት ግን ይቅርታ ሲጠይቅ ደግሞ ኢዮስያስ የሆነ ነገር ሲለው ስሜታዊ ሆኜ ያደረግኩት ነገር አለ ሲል ይሄ በጣም ጥሩ ጎበስ ብዬ የጭብጨባ ኢሞጂ አድርጌ ልኬለታለሁ፣ አድናቆቴን ስለ ይቅርታ ስለመጠየቁ ማለት ነው። ቀጥሎ ግን ተሳዳቢ ግሩፕ ናችሁ ሲል ከደቂቆች በኋላ ውሸታም ነህ አልኩት። አቤላ ማን ነው ግን ያስገባ? ዋናው ተጠያቂው ያወረደ ሳይሆን ያስገባ ሰው ነው ተጠያቂ። ያስገባው ማን እንደሆነ አላውቅም እውነት ለመናገር ግን ሀኒቾም እዚህ ዴቭም አይ ቲንክ ይመሰክሩልኛል እንደዚህ አይነት እንትን እዚህ ፕላትፎርም ላይ ኖርማል ነው በራሱ ላይ ሆነ እንትን እንዳለኝ ማለት ነው። እና አንተ ላይ ምንም ቅሬታ እዚህ ውስጥ ማይሆን ቅሬታ የለኝም። የማይሆን ኢሜጅ እንዳይሰጥ ብዬ ነው ካቶሊክ ስለተባለ ለሌሎቹም የማይሆን ኢሜጅ ታች ላይ የማይሆን ኢሜጅ እንዳይሰጥ በሚል ነው። እኔ እንደዚህ አይነት እንትን አይሰጥብኝ። እኔ ጋር ሌሎቹ ጋር ከሆነ የተጠነቀቅ ያለው ችግር የለም። እኔ ጋር ግን ኖርማል ነው። ምንም የተቀየምኩህ ነገር የለም። በነገራችን ላይ በጣም ዲሳፖይንት አልሆንኩም። ግርምትን የጫረብኝ ነው የምልህ እንዴ። እኔ እዛ ሲጀመር ገብቼ ስከራከር የነበረው ያ ሰውዬ ኤርሚያስ ጋር ሄዶ መካነ ኢየሱስን በሚያሰጣ መንገድ እንዴት ገለጻት በሚል ነው ሀሳብ ስገልጽ የነበሩ። እንደው ስቃወም ኃይለ ቃልም ተጠቅሚ ከሆነ ኮመንቴ ላይ ምንም ምክንያቴ ያ ፐርሰናል እኔ ከዚህ ሰው ጋር ግጭት የለኝም። እና መጨረሻ ላይ ሞዴሬተርነት አንሱበት ምናምን ብላችሁ እግዚአብሔር ይመስገን እንኳን ነፍስ ምናምን ነገር እናንተ እጅ ላይ ያልሆነ እንጂ ተቀንሱብኝ ነበር። የዛሬ በዚህ አካሄዳችሁ የሆነ ነገር እድሜ ምናምን እናንተ እጅ ላይ ቢሆን ትጎራርዱብኝ ነበር። እግዚአብሔር ይመስገን ሞዴሬተርነት ብቻ ነው እናንተ እጅ ላይ ያለው። ሞዴሬተርነቷን ወሰዳችሁ፣ ኖርማል ነው። እኔ ስልጣን ሽሚያም የለብኝም። ገባሽ? እጄን መሰብሰብ ነው። እኔ ኮመንት የሆነ ቤት ከገባው
ካለው የሚታወቀው ኮመንት ጽፋለሁ። ዛሬ ራሱ 100 ኮመንት ጽፋል ብሎኝ ልጽፍልሽ ብዬ ምንም አልጠቀምም ብዬ ነው የተውኩት። ዛሬ 1 ዓመቴ ነው ራሱ አንቺ ቤት እንትን እዚህ ፋን እንትን ውስጥ ከገባው ማለት ነው። 1 ዓመት ሰለብሬት እያደረኩ ነበር ልደቴ በይው እና ኖርማል ነው። ያው እህት ነሽ አንቺ፣ ሌላ ታሪክ የለው እና ደግሞ ዴቭም አላስታረቀም ዛሬ መሀል ገብቶ አቤልን ተዉት እንኳን አላለም። ቢቻላችሁ ለሁሉ መልካም ሁኑ፣ ይልቁንም ለሃይማኖት ቤተሰብ የሚለውን ለመካነ ኢየሱስ ሰርክል ብቻ አደረገና መልካምነትን ለራሱ ሰርክል አበዛው። ዴቭም ይሄኛው ተናገር ተራው ያንተ ነው ቋንቋው በጃፓንኛ። ሰላም ብያለው አቤላ፣ ሙሌ፣ ፓስተር አሌክስ፣ አንቾ ታችም ያላችሁ። በመጀመሪያ ዜማ በጣም ምርጥ ካቶሊካዊ ወንድም ነው። በጣም ምርጥ እዚህ ፕላትፎርም ላይ ካሉት በጣም ምርጥ የሆነ ካቶሊካዊ ወንድም ነው። ያው ቅድምም እንዳለ ነገሮችን ለማረጋጋት እና ነገሮችን ሰላም እንዲፈጠር ከማድረግ አንጻር ነው እንትን ያደረገው ማለት ነው። ወደ እንትኑ ስገባ ጉዳዩን የመጀመሪያ አልገባኝም ነበር። ምንድነው የሆነ ቃል ብቻ ጥሩ ያልሆነ ቃል ሲጠቀም ከኛ መካከል አንዳችን የተናገረን የመሰለኝ ማንን ነው ብዬ ጠየቅኩት ማለት ነው። እኔ አልገባኝም። ከዛ በፊት የተገናኛችሁበት ሩም እንዳለ ምንም ማውቀው ነገር የለም እና ከዛ በኋላ እንትን ስል አይተኝ ከሆነ ቋንቋዎቹን እያረምኩ ነበር። እንደዚህ አይነት ቃል መጠቀም የለብም፣ ይሄ የሚያንጽ አይደለም፣ መንፈሳዊ አይደለም። እንደገና ደግሞ ንግግራችን መሆን ያለበት የእኛ ጉዳይ ስለሆነ እዚህ ጋር ያለ ነው ስለሆነ እዛ ኮመንት ላይ የሚሰጡት ጋር መሆን የለበትም ብዬ ነገሮችን እያያዝኩ ነበረ ማለት ነው። እንደዚህ እያያዝኩ ባለበት ሰዓት ትንሽ እንትን ሲል እንዳውም እሱ ራሱ ሲሳቀቅ ታየዋለህ። ንግግር ሲናገር የማይሆን ነገር ሲወጣው ዴቭ በቃ ይቅርታ አድርግልኝ እያለ ምናምን ሲሳቀቅ ታየዋለህ። ለምን ያንን ነገር እየተቆጣጠርኩ ነበር እዛ ጋር ማለት ነው። እና በዛ መካከል እንትን በሚባልበት ሰዓት ማን እንዳስገባ አላቅም። አቡ ሰው ስቦ አስገባ። ያው ሪስፖንድ እንድታደርግ ነው ያስገቡ። ግን ምንድን ነው የሚፈጠረው አሁን እዛ ቦታ ላይ? አሁን እሱ እንደዛ በአንተ ላይ ሆት የሆነ ነገር አይቻለው። ኦኬ ያንን በተናገረበት እንትን ላይ አንተ ደግሞ ገብተህ ሪስፖንድ ብታደርግና ብትነጋገሩ የሆነ ወደ ስምምነት እንደዚህ አይነት ግርግር ላይ አይተኸኝ አታውቅም ዴቪ? እንደዚህ አይነት ግርግር ላይ ሰው ጮክ ብሎ ካወራ ማውራት አልችልም። እድል ስጠኝ ምናምን ነው እንጂ የምለው፣ እኔም ደግሞ ላወራ ምናምን ነው እንጂ የምለው። እንደዚህ ንግግር ምናምን እኔ ኃይለ ቃል ተጠቃሚ ነኝ፣ ተሳዳቢ ግን አይደለሁ። በዚህ ሚዲያ ላይ እንቅጭ በቃ የተቆረጡ ቃላቶችን እንጠቀም እችላለሁ በመናገር ባለብኝ ልክ እንጂ አቤል አታቀሳሰር። አንተ ደግሞ ከምን አሁን ቀለሜ ጋር ትንተና እየሰጠ ነበር የፔንቴኮስታል ጉዳይ መቼ መጣ ሚኪ? እሺ እና እኔ ኃይለ ቃል እናገራለሁ እንጂ እንደዚህ ስድብ ቃሎች ከአፎች ያውጥቼ አልናገርም። እሱ ግን ሊተራሊ ስድብ ነው የተናገረው። በጣም በቃ ስድብ ጎዳና ተዳዳሪ ምናምን ፐርሰናል አደረገ። ቃሉ ጠፍቶ ነበር ያለው የሆነ ቃል ተናገረ ያልኩ እሱ መንፈሳዊ ጎዳና ተዳዳሪ ምናምን ቆሻሻ ምናምን ነገር አለ። አሁን በእንደዚህ አይነት እንትን ውስጥ ባለበት ሰዓት አንተ ገብተህ የፈለገ ጸጥ ብለህ ረጋ ብለህ ብታናግረውም ኃይለ ቃል በመጣበት ሰዓት እንደዚህ አይነት የስድብ ቃል በመጣበት ሰዓት ሰው ነህ መቼም አይደለ? ሰው ነህ፣ ይሰማሃል። ሪስፖንድ ለማድረግ አንተ እኮ ትንሽ የተራ ንግግር ኒቅያን አኬን እና ሀናን ሲናገር ራሳቸውን ዲፌንድ እንዲያደርጉ እድል ሰጣቸው። አሁን ፌር ያልሆናችሁት እሱ ላይ ነው። አንድ ሰው ቤታችሁ ከዚህ በፊት እኔ አንተም ጋር ስገባ ልከህልኝ ታውቃለህ። በኤኒ ሚንስ ሊሆን ይችላል፣ እንደ ቤተሰብም ስለምታስበኝ ሊሆን ይችላል። መልእክታችሁ እኔም ተከትሎ ለሚመጡትም ሰዎች ሊደርስ ፈልጋችሁ ሊሆን ይችላል። በኤኒ ሚንስ ግን ስትስቡኝ በቅንነት እናንተ ጋር የሚመችኝ ከሆነ አብሬ ቁጭ ብዬ በማይመለከተኝ ጉዳይ ባልገባኝ ጉዳይ ላይ እንደዚህ እየከፈትኩ ዝም ብዬ አላምቧችርም። ባልገባኝ ጉዳይ ጸጥ ብዬ ሰምቼ ምናምን መውጣ ሰው ነው። ስለዚህ ለቤታችሁ ለእናንተ ስብስብም እንግዳ አይደለሁም። ያው ቴሌግራም ግሩፓችሁ ላይ ምናምን ምን እንደምታደርጉ ባላቅም ማለት ነው ራሱን ችሎ ዛሬ ሰው በእታች ሆኖ
የተናገረውን ነገር ዲፌንድ እንዲያደርግ እድል መስጠት አለብህ። እኔ የፈለጉትን ብናደድ ሰዎችን እንደዚህ የስድብ ቃል አልናገራቸው ዞሮ ዞሮ ማለት ነው። ስለዚህ ዲፌንድ እንዳደርግ 1 ደቂቃ ብትሰጡኝ ኖሮ አሪፍ ነበረ። ሲጀምር አፕሪሼት እያረኩት ነበረ እኮ ኢዮስያስ ጥያቄ ጠይቆት ነገሮችን በይቅርታ ስሜታዊ ሆኜ አድርጌያለሁ ሲል ጎበዝ ትክክል ነው ብዬ አፕሪሼት አድርጌያለሁ። እሷን አላነበባት ማንበብ የፈለገው ውሸታም የሚለው ውሸታም ደግሞ ያልኩት እናንተን ልክ እንደ ተሳዳቢ አድርጎ ሲያቀርባችሁ ነው። እዛ ቦታ ላይ ውሸታም ስላልኩት ነው የተናደደው። እሱ ምንድን ነው እያለ ያለው እዛ ቤት በጣም ጥሩ ነገር እንደሚወራ በተቃራኒ ባለው ቤት ውስጥ ጥሩ ነገር እንደሚወራ እናንተ ጋር ግን እንትን እንደሚወራ ተደርጎ ነው። ይሄ ምንድን ነው ስድብ እንደሚወራ ተደርጎ ሲያቀርብ ውሸታም ነው አልኩት። ምክንያቱም ስትሳደቡ ስላላየው ማለት ነው። እና በእንትኑ ከገስት መገፍተሩ ሞዴሬተር መነሳቱን ግርግሩን ከዛ እሱን ማባበሉን ስትቀጥሉ እንትን ሆነ ፍርደ ገምድልነት ሆነ። እንትን ሚዛን አባይ ሆነ። አንድ ሰው ለማዳን ሌላ ሰው ማባረር ሆነ እና ግርምትን የፈጠረብኝ። አልተናደድኩም እንደዛ ማድረጋችሁ። ቤቴን ከፍቼ እንደውም ስለ አርሰናል ከሙሌ ጋር ማውራት ጀመርኩ። ትቻችሁ እንዲህ ተናድቼ ምናምን ገብቼ እነሱ ማናቸው እነሱ ምንድናቸው ና ብዬ አልረገጥኳችሁ ሌላ ሰው እንደሚያደርገው። ምክንያቱም እናንተ ጋርም ችግር አላየው። የሆነ ባላንስ ብታደርጉ ጥሩ ነበር። 2 ደቂቃ ምናልባት ብናገር ትክክል አቤላ። በአንተ ሳይድ አሁን ያየህበት አንግል ሀኒቾን እና አኪን ሲናገር ስማቸው ሜንሽን ሲያደርግ በዛ ላይ መልስ እንዲሰጡ እድል ተሰጥቶ የኔን ስም ሜንሽን ማድረግ ብቻ አይደለም የስድብም ቃል ተናግሮ ለእኔ ግን እድል አለመሰጠቱ ሪስፖንድ ማድረግ አለመቻሌ ይሄ ፌር አይደለም፣ ትክክል አይደለም ያልክበትን ያስቀመጥክበት መንገድ ሚዛን የሚደፋና ትክክለኛ የሆነ ነው፣ ተጨባጭ የሆነ ነገር ነው። የእኛ ሳይድ ደግሞ እኔ ያየሁበትን ልንገር። እኔ ያየሁበት ደግሞ የገባንበት ዓላማ አለ። የገባንበት ዓላማ በእኛ መካከል በተፈጠረው በዚህ መካነ ኢየሱስ ባወጣችው ውሳኔ ላይ ተቃራኒ የሚመስል ነገር ስለተናገሩ ሌላ ቤት ገብተው ያንን ጉዳይ ለመፍታት አንድ ኮንፌሽን አማኞች እንደመሆናችን መጠን እርስ በራሳችን ልንቃወም ተቃራኒ ሆነን ልንቆም እንደማይገባ በመካከላችን ያለውን ነገር ለመፍታት ነው የገባንበት ዋናው ዓላማ ማለት ነው። ለእነ አኬ ለእነ ሀኒቾም ሲሰጥ በዛ ውስጥ የሚያጠቃልል ጉዳይ ስለሆነ ማለት ነው። የገባንበትም ዓላማ እሱ ስለሆነ ማለት ነው። ይሄኛው ግን አንደኛ የማላቀው ጉዳይ ነው እንዳልኩ፣ ከዛ በፊት እንደተገናኛችሁ እንደተነጋገራችሁ ማላቀው ጉዳይ ነው። ንግግሩ ያ ንግግር አልጣመኝም። ለዛ ነው ሳስቆም የነበረው። ንግግሩ ትክክለኛ አይደለም። ለማን እንደሚነገር መጀመሪያም አልገባኝም ነበር፣ ኋላ ነው የገባኝ። ከዛ ንግግሩ ሳስቆም ነበረ። እንደዚህ አይነት አማርኛ መጠቀም አይገባም ብዬ ሳስቆም ነበረ። ሁለተኛ እንደገና ደግሞ መነጋገር ያለብን እዛ ኮመንት ላይ ለሚሰጠው ሀሳብ ሳይሆን እዚህ እርስ በራሳችን ነው መነጋገር ያለብን ብዬ ያንንም ሳስቆም ነበረ። አሁን እንደዛ እያደረኩ እያለ አሁን አንተ ገብተህ እሱ ትንሽ አሁን እዛ ቦታ ላይ በአንተ ላይ ያለው ነገር ትንሽ ሀት ነው። አንተ ገብተህ እንትን በምትሉበት ሰዓት አንደኛ መስመሩን ስቶ ከገባንበት ዓላማ ከያዝነው አጀንዳ ውጪ ሌላ መስመር ውስጥ ይገባል። ሁለተኛ መደማመጥ በማይቻልበት ሁኔታ መጫጫው ይሆናል። አንተ ትጮዋለህ ወይ እንትን ትላለህ እያልኩ አይደለም። ነገር ግን ስድብ በሚመጣበት ሰዓት፣ ኃይለ ቃል በሚመጣበት ሰዓት፣ የተለያየ ነገር በሚመጣበት ሰዓት የሰው ልጅ ነህ፣ ስሜት ሊነካ ይችላል፣ እንትን ትላለህ። ስለዚህ ምንም አይነት መግባባት ሳይኖረው ዝም ብሎ ወይ ላይቭን መበተን ነው የሚሆነው፣ መዝጋት ነው የሚሆነው። መጨረሻው እንደዛ ነው ሊሆን የሚችለው። የሁለታችሁ ጉዳይ ምን እንደሆነ አይታወቅም። ሌላ ጉዳይ ካለ ወይ ከዚ በፊት የተነጋገራችሁት ቀጥሎ ቢታይ ኖሮ ይህኛውን ጉዳይ ከጨረስን በኋላ ቀጥሎ ቢታይ ኖሮ በጣም ምርጥ ነበረ። ያኛው ጋር ግን እንግዲህ እኔ አላስገባውም። ታውቃለህ ማን እንዳስገባ አንተ ነው የምታውቀው። አስገብተውሃል አይደለ? መግባቱ ምንድን ነው? እዛ ቦታ ላይ ወንድሞችም እንትን ሲሉ መስመሩን ይስታል ነው የገባንበትን መስመር ይስተዋል። ሀት ወደሆነ ንግግር ውስጥ ይከታል። ጥሩ በቃ ሁሉን ነገር ያበላሸዋል ነው። ስለዚህ መፍታት የፈለግነው ይዘነው የገባነው አጀንዳ እርስ በራሳችን ባለው ጉዳይ ላይ ብቻ እንድናተኩር ነው። ግን ሳይፈለግ መስመሩን የሳተ ሀዲዱን የሳተ ባቡር እየሆነ ሄዶ ነበር እና ያንን ለመመለስ እየታገልን ነው።
ገብቶሃል አባባሌ? ያንን ለመመለስ ነበር እየታገልን የነበረውና አሁንም ያንን ስቶ እንዳይሄድ ነው ያንን የተከላከልነው። ከዛ አንጻር ይልን እንጂ ዞሮ እናንተን በተጣላችሁበት በእናንተን በተጋጨበት በዛው መንገድ ነው የተጋጨው ከኔ ጋር። መካነ ኢየሱስን የማይወክል እንደ ወንጌላዊ መካነ ኢየሱስን አሳልፎ የሰጠ መካነ ኢየሱስ ስትሰደብ ቁጭ ብሎ ገስት ላይ መመልከቱ ተመልክቶ ነው ከሲሳይ ጋር ጠዋት ላይ በእኛ ጠዋት ቻሌንጅ ያደረግነው። ያው አንድ አይነት ነበረ ቶፒኩ እንጂ እኔ ከማን ጋር በምን ልገናኝ ይችላል? ከማን ጋር በምን ልገናኝ ይችላል? እዚህ ሚዲያ ላይ ፐርሰናሊ እኮ አታክ ያደረግኳቸው ሰዎች የሉም። ቪዲዮ የሰሩብኝ ምናምን ሰዎች ይኖራሉ። እንደዚህ ፐርፐዝ ሊያዙኝ አንድ ኮፍያ እንደዚህ የሚያደርግ ልጅ አለ። እሱ እንደሱ ዮናታን ላይ ሀሳብ ስሰጥ ወይ ዩጩፋ ላይ ሀሳብ ወይ ትዝታው ላይ ሀሳብ ስሰጥ ሁሌ ቪዲዮ ይሰራብኛል። ከዛ ካዳሚ ስለሆነ ወይ ምላሽ ልሰጠው እችላለሁ እንጂ እኔ እንትን አይደለም። ፐርሰናል ሰዎችን አታክ ማደርግም ሰው አይደለሁም። የምገባባቸው ቦታዎች ላይ የሚነሱ ሀሳቦች ከተመለከቱኝ ሰጣለሁ። መማር ካለብኝ አንዳንድ ቦታ ገብቼ 2 ሰዓት 3 ሰዓት ኮመንት ራሱ አልሰጥም። እንዳለው ማያውቅም ሰው ጸጥ ብዬ እሰማለሁ። ጨዋታ ምናምን የሆነ ነገር ከሆነ ኢንቮልቭ ማደርግበት የኔ ርዕሰ ጉዳይ እኔን የሚነካኝ ጉዳይ ከሆነ ትንሽ ሀሳብ ልሰጥ እችላለሁ። አለቅ እና ዞሮ ዞሮ እኔም መካነ ኢየሱስን በተመለከተ ነው ከዚህ ሰውዬ ጋር ግጭቴ። ሌላ ታሪክ አይደለም ያለው። እናንተ ልክ እንደተጋጫችሁት ማለት ነው። ከዚህ ሰውዬ ጋር ያለኝ ግጭት ያው በቃ አለፈ። ዋናው ሰውዬውን ገንዘብ ማድረጋችሁ ነው። ያው ትንቢት እንዳትሉኝ ሟርትም እንዳትሉኝ። ነገ ከነገ ወዲያ ቀለም ወርቅ የተንፍሱ ጋር ገብቶ ንስሐ እንደሚገባ ተስፋ አለኝ። ተመልሶ እዛው እንደሚሆን ተስፋ አለኝ። ምክንያቱም እንደዚህ አይነት ስታንድ እንዳለው ተመልክቻለሁ። እንዴት አየክ ምናምን ለሚለው ውጤቱን ካየን በኋላ እንነጋገራለን። በቃ ለዛሬ ግን ያደረጋችሁት ይሄ ጥሩ ነገር ነው። እንደ ወንድም ገንዘብ ለማድረግ እርቅ ለመፈጸም የሄዳችሁበት መንገድ አስደናቂ ነው። ቴንኪው ስለዛ ትብብራችሁ። ነገር ግን ንስሐ እየገባ አይዋል ደብል ስታንዳርድ ሆኖ ስለተመለከትኩት ነው። እንደዚህ ነገር እጸየፋለሁ። እንትና ጋር ሲሄድ ድምፁ ይሰልላል። ቀለሜ ጋር ሲመጣ እናንተ ጋር ሲመጣ እንደ ይሁዳ አንበሳ ድምፁ በጣም ጮክ ይላል። ስንትና ስንት ኪሎ ሜትር ካልተሰማ ድምፄ ይላል። አለቀ እና እናንተ ጋር ሲመጣ አርበኛ ነኝ ምናምን ጉዋ ምናምን ይላል። እዛ ሲሄድ ለማውራት ራሱ ተርገብግቦ ነው ድምፁ የሚያወሩ። ስለዚህ ሁለት ገጽ ነው ፊቱ። ሁለት ገጽ ፊት ያላቸው ሰዎች ደግሞ እጅግ አደገኞች ናቸው። እኔ አንድ ገጽ ነው ፊት ያለኝ። ኮመንትም ላይ እዚህም ላይ አንድ አይነት ሀሳብ ነው የሚሰጠው። ከዛ ባለፈ ነገር የለኝም። ዴቪዬ ግን ያው ከባጃጅ ስላለፋችሁ ከዛ ባለፈ ደግሞ የአየሯ ላይ ምናምን እየተባላችሁ ከመሰደብ ወጥታችሁ የአየሯም የመሬቷም አንድ አይነት አቋም ላይ ስለደረሳችሁ እግዚአብሔር ረድቷችሁ ይሄ የቆየ ጥናት ሲደረግበት ያለ የነበረ መግለጫ ነው ብላችኋል። ጥናት ተደረገበት አልተደረገበት አይመለከተኝም፣ ግን ስለተቀላቀላችሁ ደስ ብሎኛል። አሁን በቃ ይሄን እንደ እንትን ልስጣችሁ። ሀንቾ ዴቭ እዚህ ውስጥም ያላችሁ ሉትራንን በተመለከተ ሀሳብ የሚሰሙ ሰዎች ካላችሁ ስሙ። ከሰሞኑን ደግሞ ባጃጅ 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 ሲሏችሁ የነበሩ ሰዎች አሁን ከባጃጁ አልፎ ቶፒኩን ወደ ሌላ ሊያደርጉት ይፈልጋሉ። በቃ ጻረ ወንጌል እንደሆናችሁ የማርያምን ድንግልና በተመለከተ ቶፒክ ሲሰጣችሁ እየተቀበላችሁ ማራገብ አቁማችሁ ወደ ራሳችሁ ጉዳይ ላይ አንተን አተኩሩ ለማለት ነው። ከሰዎቹ ቶፒክ አትቀበሉ። ከዛ ባለፈ ጸዴ ነው። በቃ እንኳን ደስ ያላችሁ ለማለት ነው። እንኳን ጌታ ረዳችሁ። አመሰግናለን አቤላ። በተፈጠረው ነገር ግን ይቅርታ መጠየቅ እፈልጋለሁ። ሁላችንም ይቅርታ እንጠይቃለን። እንዲሰማ፣ እንድታዘን፣ እንዲከፋ፣ ቅር እንኳን እንዲሰኛ አንፈልግም። በጨነቀን ጊዜ፣ ባለቀስን ጊዜ፣ በተጎዳን ጊዜ፣ በተሰበርን ጊዜ ከጎናችን የቆምክ አይዟችሁ በርቱ ያልከን ያበረታታን ከጎናችን የቆምክ ወንድማችን መቼም የምንረሳው አይደለም ማለት ነው እና ቅር ስለተሰኘ በተፈጠረው ኢንሲደንት ቅር ስለተሰኘ ስላዘንክበት ጉዳይ በጣም ከልባችን አቡ ይቅርታ ልንል እንወዳለን እና በጣም ይቅርታ ስለተፈጠረው ነገር በሙሉ ተቀብያለሁ። ይቅርታውን ተቀብያለሁ። ቴንኪዩ እናንተ መታችሁ እንትን ስላላችሁ ጥሩ ነው። በቃ አሪፍ ነው። እኔ ሌላ ጊዜ እንደዚህ ምንም የሆነ ብቆረጭም ምናምን ብሎክ አድርጌያችሁ እወጣለሁ። በቃ እኔ
መስመር ራሱ ቀጥሎ አላዘጋጅም ለሰዎች መስመርም አላዘጋጀው። በቃ ከነዛ ሰዎች ጋር ምንም እንጀራ ገመድ የለኝም ከዚህ በኋላ ህይወት የለኝም ካልኩኝ በብሎክ ነው በቃ ሰዎች ፍትት አድርጌም። እናንተን እንደዛ አላደረኩም። በእርግጥ አብዱ ሰላም የሚባለው ሰውዬ በጌታ ፍቅር ሸኝቼዋለሁ። ግን እንደዚህ አሁን ፕሮፌቲክ ምናምን አንሰር ሚኪ ባለፈው ዲቤት ምናምን ምን ይለኛል። ይሄ ከክፋት እንደመነጨ ስለማይሰማኝ የልጁ እንቅስቃሴ ምንም አይመስለኝም። ከእሱ ጋር እንደዚህ አይነት ነገር ውስጥ አልገባ። ቢናገር ራሱ ተናዱ የሆኑ ሰዎች አሉ። ንግግራቸው ምናምን ሰምቼ ሳይሆን ልቤ ላይ ምንም እንዳይመስለኝ የሚያደርጉ ሰዎች አሉ። የሆኑ ደግሞ መሰሪ ሰዎች አሉ። ውስጤ ቅፍፍ ሽክክ የሚላቸው ማለት ነው። አንዳንድ ሰዎች በዚህ ቋንቋ ነው የሚገባቸው። እነዛን ሰዎች በቶሎ ነው የምሰናበታቸው እና ቴንኪው ይቅርታ ስለጠየቃችሁ እና ሙሌ ለማን ጥለኸኝ ነው? ቆይ የሄድከው አሌክስ አለህ? አሌክሶ አለው እየሰማው ነው። ቁጭ ብዬ መናገር ትችላለህ። ወንድም ጠንበል ዴቭ አንዬ እንዴት ናቸው? ያው ረጅም ሰዓት ቅድም እዛ እናንተም ጋር ነበርኩኝ ከታች እየሰማው ስለነበረ አቤላም ጋር ልክ ስመጣ ስለ አርሰናል ተብሎ የተጀመረ ነገር ነው እንጂ እየሳቀን ነበር እየተጫወተን፣ ርዕስም አልነበረም። ለዛ ነው ግን የእናንተ መምጣት ቲክቶክ ያው አቤላ ሲኒየራችን ነው በጣም። እኔ ስመጣ እሱ ነበረ። ብዙ ነገር ከሰዎች ጋር ግጭት ይፈጠራል እዚህ አካባቢ። አንዳንዴ ለመንፈሳዊ ነገር ካለ ቅናት፣ አንዳንድ ጊዜ ደግሞ ሰው ሃይማኖቱንም ስለሚወድ ከዛ። ስለዚህ አሁን ከአቤል ጋር የሆነው ነገር አቤል ያው እንደምታውቁት ነው፣ ፐርፐዝሊ ሰው የሚጎዳ ልጅ አይደለም። የሚያምነው ነገር ላይ አቋም ያለው ልጅ ነው። ከእናንተ ሳይድ ደግሞ በጎ ነገር አለ ሁሌ። እኔንም ይለኛል ሉትራኖች ልባቸው ቅድም ጀምሮ እናንተ በሌላችሁበት ሲያወራ ነበር። እኔ ድምፃቸው የማይሰሙ ልጆች እንዴት እንደዚህ ምናምን ነው የሚለው እና በተፈጠረው ነገር ያው ሊፈጠር የሚችል ነገር ነው። እሱም አላዘነበትም። እናንተም መምጣታቸው አሪፍ ነው። እናንተ ደግሞ ሁል ጊዜ ለይቅርታና ለመቀበል ያላችሁ የልባችሁ ስፋት ይታወቃል። ችግር የለውም እና አቤላም ፐርፐዝ ላይ አይደለም። እኛ ኳስ እያወራን ነበረ እንጂ እናንተም ርዕስ አልነበራችሁም። ለዛ ነው እና ይሄን አርሰናል ማንቸስተር ስል ነበር ገብቼ እንደው ከግርምት ባለፈ ብዙም እንትን አላለኝም። የተፈጠረው ነገር በቃ ጨርሰናል። እንኳን ደስ ያላችሁ አርሰናሎች። ለማንኛውም በድምፅ መሰሪ ናቸው። እዚህ ሚዲያ ላይ ማለት ነው እዚህ ሚዲያ ላይ አንዴ ተጣልተን ትዝ ይልሻል። በጣም ትልቅ ቀውጢ ጸብ ተጣልተን ያ ትልቁ ጀማ ማለት ነው መጀመሪያ ቲክቶክን ያቀናው ጀማ ተጣልተን በቃ የምሬን እኔ ትዝ የሚለኝ የሚወርደው አንበሳ ነበር ያኔ ግንጥም ጉርጥም አንቺ እኮ ይልሽ የሚወርደው ባችን እኮ ስለምረሽ ነው አንበሳው ባችን ስለሚወጣው አንዴ ይቅርታ እየተጠያየቀ እኔ አለቀስኩ። ቀለም ወርቅንም ምናምን ይቅርታ ነው እኔ ከልቤ ነው ጌታን በይ ካልችልም እኔ እንደዚህ አይነት ሰው አልነበርኩም። በነገራችን ላይ ቲክቶክ ነው ሼፕ ያደረገ ከዛ እምበይ እንደዚህ እየፈሰሰ ምናምን የምሬን በቃ ተጸጽቼ ማለት እንደዚህ ምናምን በማድረግ ይሆናል ብዬ ይቅርታ ምናምን ጠየኩኝና ለካ የዛን ጊዜ የሚያዝንልህም የሚወድቅ ሰው ያዝንልሃል ምናምን የሚቆረጭው ሪከርድ አድርጎ ከሄዳል። ከዛ እንባው ለአንድ ቀን ምህረት ልበደንዳኖቹን አልነካቸውም። ይቅርታ ያላረጉልኝ ሰዎች አሉ እስከ መጨረሻ። የሆኑ ሰዎች ደግሞ በ50-50 ይቅርታም አደረጉልህ። ከዛ እኔ በቃ ከልቤ ውስጥ አውጥቼው ቀጥያለሁ ጉዳዩ ላይ ማለት ነው። ያ እንባ እንዴ ከቪዲዮ ላይ እንዴት ይቋረጥ? እንባው መሰደቢያ ሆንኩበት ማለት ነው። ተሰደብኩበት የመጨረሻ። እናንተ እግዚአብሔር ይስጣችሁ እንትን ቪዲዮ ዘግታችሁ የምታወሩት። እኔ ቪዲዮ መዝጋት አላቀበትም። አሁን ነው እንደውም ገስት ስገባ እየዘጋው ምገባው እንጂ ገለጥ አድርጌ ነው የትም ቦታ ብሆን ምንም አይመቸኝ፣ በቪዲዮ የሚመቸኝ። እዛ በቃ ወሰንኩኝ እምባይን ሶሻል ሚዲያ ላይ ለማንም ከንቱ ብዬ አላፈስም። አሁን ከፈሰሰ ራሱን በይ በፑል ድንጋይ ተፈንክቶ ደሙ ወደ ውስጥ እንደፈሰሰበት ሰው ወደ ውስጥ ነው የሚፈሰው። በይ እንደዚህ
ወደዚህ ነው የሚፈሳ መቼም ሳለቅስ መቼም ሳለቅስ አታይም። አታለቅስም እንዴ? ካሜራ ዘግታ አታለቅስም? እኔም ብዙ ጊዜ አልቅሻለሁ ላይ ብላይ፣ ግን ምንም ማንም ሬከርድ ያደረገኝ ሰው የለም። ስንት እኔ የሄድኩበት ቀብር ራሱ አለቃቀሳቸውን የሚያስለቅሰኝ እንጂ የሞተ ሰው አስለቅሶኝ አያውቅም። አለቃቀሱ ለሞተው ሰውዬ የሚያለቅሰው ሰውዬ አለቃቀስ ነው ካስለቀሰኝ። በህይወት ላለው ሰውዬ ሀዘን ነው ማዝነው እንጂ እኔ የተቆረጠ ጉዳይ ላይ ያን ያህል ብዙ መከፋት የለኝም። የሆነ ጊዜ ላይ በህይወት ያጧቸው ሰዎች በቃ አስፈላጊ ናቸው ያልኳቸው ሰዎች ያለ እነሱ መኖር እንደምችል እግዚአብሔር ሊያሳየኝ ከህይወቴ በምክንያት አንዳንዴ በእኔ ስንፍና አንዳንዴ በእነሱ ስንፍና አስወጣቸውና በቃ ያለማን ብቻውን ሊያኖር የሚችል አምላክ እንደሆነ ተረድቻለሁ። ለዛ ነው ከማንም ጋር ዛሬ ከዴቭ ጋር አወራለሁ፣ ነገ ዴቭን አስቤ አልገባም። ላይፍ ስገባ ራሴ ገስት ምናምን ሰዎች ይገባሉ ምናምን ኤክስፔክት አድርጌ አልከፍትም። ላይፍ ስገባ የሚመጣ ይመጣል፣ የማይመጣ ይመጣል፣ አይመለከተኝም። ይሄን ያህል ሰው ላይቬ ላይ ቁጭ ይላል ብዬ ኤክስፔክት አድርጌ አልገባም። ለምን 2 ሰው አይሆንም? ለምን 1500 ሰው አይሆንም? ለምን 10,000 ሰው አይሆንም? ምንም እንትን ልዩነት አይፈጥርብኝም። በቃ ማሰቦ ጄኒውን የሆነ ሀሳቤን ለማቅረብ ሞክራለሁ። ከዛ በተረፈ በቃ እንጂ በጣም ይቅርታን የሚያራክስ ሚዲያ ነው። አንዴ ትዝ ይላችኋል፣ ላከኝ የሚል መዝሙር ያወጡ ልጆች ነበሩ። ላከኝ የሚል መዝሙር ላከኝ ወደ አውሮፓ ላከኝ ወደ